ሸህሙዬ ጥያቄ ነው መልሱልኝ። ፈልገህ ነው ወይ? መጀመሪያ መልሱልኝ። ባለ ሚስት ነኝ፣ ባለ ልጅ ነኝ፣ አላገባም። እስቲ ወላሂ ልጅ አለኝ፣ ሚስትም ልጅም አለኝ፣ አላገባም። እስቲ ወላሂ በሉ። ስለ ትዳር እኔ አንድ ነገር ልንገርህ ጥጌ፣ ትዳር ዙሪያ ማለት ነው። ስለ ሚስትም ስለ ልጅም ስለ ትዳር ማንም ሰው መጠየቅም መጠየቅም አልፈልግም። ክራይ ቤት ነው እንደ ሀቢባ መጠየቅም አልፈልግም። ልጅ ተለለሁ ትዳር ተለለሁ እየኖርኩ አይደለም። ለምን ትኖራላችሁ? ምን ታደርጋላችሁ? ምን ትሰራላችሁ? ምን ያደርግላችሁ? መኖር የህይወት ጣዕምናው የመጀመሪያው በዚህ ምድር ላይ የህይወት ጣዕምናው ትዳር ነው። ትዳር ነው። ትዳር ውስጥ ተገባችሁ በኋላ ደግሞ የመጀመሪያው መተማመን ነው። መተማመን የመጀመሪያው ትዳር ውስጥ ተገባችሁ። እኔ አንድ ነገር ልንገርህ ባቡ፣ ቆይ እኔን አዳምጠኝ። እኔ ጓደኛዬ እስከሆንኩ ድረስ ስለ ህይወቴ ላይፍ ንገረኝ ታልከኝ፣ ስለኔ ንገረኝ ታልከኝ፣ እናት አለህ የታልከኝ፣ አዎ። አባት አለህ የታልከኝ፣ አዎ እልሃለሁኝ። በህይወት ያለ እናቴ እድሜ ይስጣት እልሃለሁ። አባቴ ሞቷል፣ አላህ ይርሐመው። ሚስት አለህ ወይ ወይም ደግሞ ትዳር አለህ ወይ ልጅ አለህ ወይ ምንም ብለህ ደውለህ ተጠየቀኝ፣ ሁሉንም እችላለሁኝ። ቲክቶክ ላይ ግን ስለ ሚስቴ ስለ ልጄ ብትጠይቀኝ እኔ ደረሳ ነኝ። ለማንኛውም ለአደባባይ ሚስት አለኝ፣ ልጅ አለኝ፣ ወልጃለሁ፣ አግብቻለሁ። እኔ ሙስሊም ነኝ እኮ ደረሳ እኮ ነኝ። በአደባባይ ሳወራ ሙሉ አይደለሁም። ለአንተ ጓደኛ ነኝ። እኔ እኮ ያንተ ልጅ ሸህሙ ይሄ እኮ የጠየቁት ጥያቄ እኮ ስለ ሚስት አይብ እንዲወራ አይደለም። ስለ ሚስት መጥፎ ነገር እንዲወራ አይደለም። ስለ ልጅ መጥፎ ነገር እንዲወራ አይደለም። ልጅ ታለ አልሐምዱሊላህ ረቢል ዓለሚን። ህይወታችሁ በቃ እየኖራችሁ ነው። ህይወት እየኖራችሁ ነው። ረቢል ዓለሚን አልሐምዱሊላህ። ባለ ትዳር ባለ ልጅ እናቴ ሸክ መክ ብላ የምትኖር ናት። እኔ ድህና ነው ኑሮ፣ ህይወቴ ጥሩ ነው አልሐምዱሊላህ። አሁን ላይ ድህና ነኝ። ለአላህ ገለታ ይድረሰው። ሚስትም በነገራችን ላይ እኔ አረብ ሀገር ሴት ነው የማገባውም ሚስትም አላገባም። አንተ የምጠብቀው አንድ ነገር፣ ብዙ ጊዜ ሁሉን ነገር ችዬ እድርሃለሁ ትለኛለህ። ከአንተ የምፈልገው የዋሃው ጓደኛዬ ነህ፣ ምርጥ ጓደኛዬ ነህ። ዱአህም ብቻ ነው። ዱአ አርግልኝ። ዱአ የምታረግልኝ ግን እናትህም ባይንህ አላህ ያሳይክ፣ ለሀገርህ ያብቃህ ብላክ። አላሁ ስብሐነሁ ወተዓላ እንግዲህ ያቀርበውን አላህ ያሳካልህ፣ አላህ ያሳካልህ። ዞሮ ዞሮ ይሄን ነው የምልህ። እኔ ዞሮ ዞሮ አሁንም መናገር እንኳን ባትፈልጉ መናገር አይቀርም። አሁንም የትዳሩን ጉዳይ ያሰቡበት። አንድ ጨዋታ አላጫውታቸው ሸሙ። እውነቴን ነው። ምናልባት ይሄንን ነገር ሳወራ ብዙ ሰዎች ውስጣቸው ሊነካ፣ ብዙ ሰዎች ውስጣቸው ሊጎዳ፣ አንዳንዶችም ደግሞ ዝም ብለው እንደ ቀልድ የሚያልፉት ቁም ነገር ያልመሰላቸው ሰዎች ይኖራሉ። ሸሙ ብዙዎቹ አንድ ብር እንኳን አበባ ትበሉ። አበባ ምንድን ነው? አበባ የምትሉብኝ? አዳምጡ እንግዲህ እንጫወትበት። ወደውን ቁም ነገር ነው የምናወራው። ይኸው ሸሙ እኛ በተወለድንበት እንግዲህ እኛ ተወልደን እዚህ በደረስንበት እድሜያችን ቤተሰቦቻችን ምን አይነት ህይወትና ምን አይነት ኑሮ እንደሚያሳልፉ ከ199% ኢትዮጵያውያኖች ኑራችን ምን እንደሆነ ጠንቅቀን እናውቃለን። ያ የትናንትናው ህይወት ዛሬ ላይ ያለ ማለት አይደለም። ነገር ግን ትናንት እኛ ህፃን ሆነን በየሰው ቤቱ ስንንከራተት ምናልባት ከመቶ አንድ ሰው ተመቶ አንድ ሰው ነው እኮ የተሻለ ህይወት ልጆቹን በኢትዮጵያ ኖሮ የተሻለ ኑሮ አኗረው የሚባለው ልብሳችን እንደ በቃ ይሄ ዩኒፎርም ልብስ ለብሰው ትምህርት ቤት የሚማሩ ተሆኑ ነው። በቃ ራሱ የሚያሳድግ ተሆነ ነው። በቃ ደህና ነው የሚባለው። አብዛኛው በሰው ቤት ያደግነው ልጆች ነን። ዝናብ ሲጥል ከል እየለበስ ሐምሌ ሲመጣ የሚበላ እየጠፋ በ50 ሳንቲም በአንድ ብር ኪራይ እየተንከራተት ያደግን ልጆች ነን። ቤተሰቦቻችን ልጆቻቸውን ማሳደግ ማለት ሰው ቤት መክተት ፈልገው አይደለም። ሰው ቤት የሚከቱን አማራጭ ሲያጡ ነው። የሚያበሉን ሲያጡ፣ የሚያጠጡን ሲያጡ፣ የሚያለብሱን ሲያጡ፣ የሚያስተምሩን ሲያጡ። እኛ ቤት ውስጥ የተማረ የለም ብለህ ምን ትላለህ?
የተማረ የለም። ትምህርት ቤት ግቢ የረገጥኩት በትክክል እኔ ነኝ። ያንንም በኃይል በጉልበት ነው። ለምን ነፍስ ታወቁኝ መማር አለብኝ ብዬ የግዴታ በራሴ ትግል ብቻ ነው ትምህርት ቤት። ለምን እኔ አባቴን አላውቀውም፣ አላህ ረህመውና አላህ ለጀነት ይበለው። መልካም በጣም መልካም ሰው ነው ይባላል። አገር ምድሩ ያነሳውን በደግነቱ ማለት መንገደኛ ሁላ የሚያነሳው አላህ ለጀነት ይበለውና የቲም በጣም ብዙ መከራ ነው ያሳልፋል። ያ ነገር እንዳይደገም መውለር ነው። ዛሬ እናቴ ያለችበትን ህይወት ምነው አባቴ ለአንድ ቀን በህይወቱ ኑሮ አይቶት በነበረ። ይሄን ብቻ ነው የምመኘው ነበር። ለአንድ ሰዓት ለሁለት ሰዓት የልጆቹን ቦታ የልጆቹን አቀማመጥ ልጆቹ ምን ደረጃ ላይ እንዳሉ አይቶት በነበር። ገባህ? ያ ነገር እንዳይፈጠር ነው ዛሬ ተጎድተህም ቢሆን ልጅ ልኖርህ ይገባል። ተሰደህም ቢሆን ልጅ ኖርህ ይገባል። ጉልበትህ ሲደክም ጧሪ ቀባሪ ያስፈልግሃል አይደል? 10 ብትወልድ አንዱ ጅል ይሆናል፣ አንዱ ሞኝ ይሆናል፣ አንዱ ዱርዬ ይሆናል፣ አንዱ በሰው ሀገር ይቀራል። ጧሪ የሚሆነው ወይ አንዱ ወይ ሁለቱ ናቸው። አዛኝ ሩህሩህ ነው የሚፈጠሩት። ልጆቻችንን አላህ አዛኝ ያርጋቸው፣ አዛኝ አላህ ያድርጋቸው። ስለዚህ ውለዱ የምለው ለዚህ ነው። እህቶቼ ምናልባት ዛሬ ወጣትነት ይዟቸው ሊሆን ይችላል። ምናልባት ዛሬ ጉልበት ሊኖራችሁ ይችላል። ምናልባት ዛሬ አቅም ሊኖራችሁ ይችላል። ምናልባት ዛሬ ገንዘብ ሰርታችሁ እያመጣችሁ ሊሆን ይችላል። ግን ወላሂ ትዳር ተለላችሁ ልጆች ከለላችሁ እናንተ እየኖራችሁ አይደለም። ምክንያቱም ጉልበትሽ ያልቃን፣ ውበትሽ ይረግፋን፣ ገንዘቡም ያልቃን። ያን ሰዓት ግን ጉልበትሽ ዝቅ ስትይ መድረሻ መሄጃ ነው የምታጭው። እውነቴን ነው የምነግርሽ። ምክንያቱም ህፃን ልጅ ተወልዶ እያደገ ሲሄድ የመጨረሻ ደግሞ እያጎነበሰ ነው የሚሄደው። እንደ ህፃን ልጅ እየተመለሰ ይሄዳል። በጣም ያረጁ ሰዎች እኮ ራሳቸውን አይጠብቁም። ራቁታቸውን ይሄዳሉ። ቆሻሻቸውን ዝረው ራሳቸው በእጃቸው ያቡካሉ። ምን ሲሆኑ እንደ ህፃን ልጅ ያደርጋቸዋል። ያን ሰዓት አንተ ልጅ ተለለ በቁም ሞታል። ስለዚህ ውለድ፣ ሞኝ አትሆኑ። እንደ እህቶችም ዝም ብላችሁ የሚዲያውንም አንዳንድ መጥፎ ነገር እያያችሁ ምናባቱንስ አትበይ። ጊዜሽን አላግባብ አታባክኒ። እኔ ምክሬ ነው፣ ነግሬሻለሁ። እያንዳንድሽ ነግሬሻለሁ። እኔ ዛሬ ትናንት የነበርኩበትና ዛሬ ያለሁበትን ህይወት በጣም ደስተኛ ነኝ። በጣም ደስተኛ ነኝ። አባቴ ስትለኝ ሰማይ ምድሩ ድብልቅልቅ ያለው መሰለኝ ደስታው። ትናንት ሂክማ ነበር አባቴ የምትለኝ፣ ዛሬ ደግሞ ሂባ ተከተላ አባ ስትል ስልክ ስደውል ሁሉ አታናገር። ሌሎች ስልክ ብድግ ነው የምታደርገው። ድምጤን ትሰማ አየሁ አይደለም? ደስታው ለእኔ በዚህ ምድር ላይ ምንም የለም ከነሱ ውጭ። ሶስተኛ ተደገመ፣ አልሐምዱሊላህ። አራተኛ ደግሞ አሁን 40 ቀኗ ሲሞላ አላልፋትም፣ እመነኝ። ቀጥታ ነው 40 ቀኗ ሲሞላ ደግሞ አትጃጃሉብኝ። ስለዚህ አግቡና ውለዱ። አንቱ ሰውዬ አቃጥላችሁ አትረፉ። ዝም ብላችሁ ዝምታም ጠብጥባችሁ እየተጃጀላችሁ ነገ አጉልታችሁ ሰላማላችሁ። ጨርሻለሁ። ቀጥሉ። አሸሙ አመሰግናለሁ። ኦርዲ ነው አዛሊል ነው ሁሉ ጊዜ አንተ ስታወራኝ አዳምጥሃለሁ። መልስ አዛን አለ። አሁን ለወርድ ነው። ክብር አለ ይላንተ ወንድሜ። አሁን ለወርድ ነው። ተወረኩ በኋላ ደውልልኝ አነሳለሁኝ። አዛን አለ። እሺ ሀቢቢ መርሐባ